በሁሴን አብዱልቀኒና በዳዊት ንጉሴ ስፖርትስ። ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት ጀምሯል። የተለያዩ ጉዳዮች ይነሳሉ፣ በርከት ያሉ ናቸው። ዛሬ የምናነሳቸው ጉዳዮች የኤፍኤ ኮሚኒቲ ሺልድ ጨዋታ ነገ ይከናወናል። የፕሪሚየር ሊጉ አሸናፊ አርሰናል ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ይጠበቃል። ይህንን መርሃ ግብር የምንመለከት ይሆናል። ኤንዞ ፈርናንዴዝ እና ማንቸስተር ሲቲ የሚገናኙበት እድል በእጅጉ ስለመጥበቡ መረጃዎች ወጥተዋል። ቼልሲ ያስቀመጠው የሰዓት ገደብ በማንቸስተር ሲቲ በኩል ተፈጻሚ አልሆነም። ማይክል ካሪክ ለቦርዱ አባላት ተጨማሪ ግዢዎች እንዲፈቀዱለት ወይም እንዲከናወኑለት ጥሪ አቅርቧል የሚል ነገር አለ። ከዩናይትድ ጋር በተገናኘ በዝውውሩ ተጫዋቾችን አምጥቷል፣ ግን ከዚህም የበለጠ ይጠበቅበታል። ይህን ነገር ሲያደርግ በዩናይትድ በኩል አልተመለከትንም። የሊቨርፑል 30% ድርሻ ተሽጧል የሚል መረጃም ወጥቷል። ለእነማን ናቸው የገዙት እና ደግሞ አስተዋጽኦአቸው ምን ሊሆን ይችላል የሚለውን ጉዳይ እያነሳን ቆይታ እናደርጋለን። ብቻ አድማጭ ተመልካቾቻችን አብራችሁን እንድትቆዩ በማክበር እንጋብዛለን። አብራችሁን ስትቆዩ ታዲያ የኤችዲ ስፖርት ዩቲዩብ ቻናል ላይ ስለምትገኙ ቻናላችንን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎችም ሊዳረስ ሼር በማድረግ አብራችሁ እንድትቆዩ በማክበር ወደ ቆይታችን የምገባ ነው የሚሆነው። በአካል ዳንኤል መረጃዎቹን ወደ እናንተ እያደረስኩኝ ቆይታ አደርጋለሁ። አብራችሁ እንድትቆዩ አክብሬ ጉዳይን ጀምራለሁ። የኤፍኤ ኮሚኒቲ ሺልድ ጨዋታ እንግዲህ በዚህኛው ሳምንት ይመጣል። ነገ የሚደረግ ጨዋታ ነው። አርሰናል ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ሁሌም እንደምናውቀው የኤፍኤ ኮሚኒቲ ሺልድ ጨዋታ የሚደረግ የነበረው በዌምብሌ ስቴዲየም ነበረ። የዘንድሮ ውድድር ግን በዌምብሌ አይደረግም። ያው ይሄ ለመጀመሪያ ጊዜ አይደለም እንደዚህ አይነት ነገር ሲፈጸም። ዞሮ የት ነው የሚደረገው የሚለውን ስናነሳ በቀድሞ አጠራሩ የካርዲፍ ሚሊኒየም በአሁኑ ደግሞ ፕሪንሲፓሊቲ ስቴዲየም በሚባለው በዌልስ ካርዲፍ ከተማ የሚደረግ ነው። 2017 የቻምፒየንስ ሊግ የፍጻሜ ጨዋታ በዩቬ እና በሪያል ማድሪድ መካከል የተደረገበት ስቴዲየም እንደነበር እናስታውሳለን። 2022 ላይ እንደዚሁ ከዌምብሌይ ውጪ ተደርጎ ነበር። በኪንግ ፓወር ስቴዲየም ጨዋታ ተከናውኖ እንደነበር እናስታውሳለን። ያኔ የአውሮፓ የሴቶች ዋንጫ የፍጻሜ ጨዋታ ይደረግ ነበር በዛ ሰሞን። ስለዚህ በዌምብሌይ ጨዋታን ማድረግ አልተቻለም ነበር። የዘንድሮን እንደዚሁ አንድ ኢቨንት በዛ ስለሚደረግ ነው የኮሚኒቲ ሺልድ ጨዋታ የማይከናወነው የሚል መረጃ ወጥቶ ስመለከት ነበረ። ለቀጣዮቹ ቀናት ምናልባት ከዛሬ ቀኑ 15 ነው እንደሚታወቀው እስከ 19 በዌምብሌይ የሚደረግ ኢቨንት አለ። ስለዚህ ጨዋታውን ማስተናገድ አይችልም የሚል ነገር ወጥቷል። በቪላ ፓርክ 2012 ላይ ተደርጎ ነበረ የኤፍኤ ኮሚኒቲ ሺልድ ጨዋታ እናስታውሳለን። ያኔ ደግሞ በለንደን የኦሎምፒክ ውድድር ይዘጋጅ ስለነበር ለንደን ላይ እንደዚህ አይነት ኢቨንት እየተከናወነ እዛ ላይ ማድረግ ስላልተቻለ ነበረ ወደ ቪላ ፓርክ አምርቶ የነበረው። ከዛም ውጪ ዌምብሌይ በሚታደስበት ጊዜ በ2000 እስከ 2006 2007 ድረስ እንደዚሁ በካርዲፍ ሚሊኒየም በአሁኑ በፕሪንሲፓሊቲ ስቴዲየም ጨዋታዎቹ ይደረጉ ነበር። እንግዲህ ሁለቱ ቡድኖች አርሰናልና ማንቸስተር ሲቲ የሚቀጥለው የውድድር ዓመት መልካቸው ምን ይመስላል የሚለውን ጉዳይ ፍንጭ በፍጹም ይሰጣል ተብሎ ይሄ ጨዋታ አይጠበቅም። ግን የአዲስ ኤራ ጅማሬ ይሆናል። በአሰልጣኝ ኤንዞ ማሬስካ መሪነት ማንቸስተር ሲቲ በትልቅ ጨዋታ የምንመለከትበት የመጀመሪያ እንቅስቃሴ ሊሆን ይችላል። ደግሞ የአምና የሊጉ አሸናፊ እና ክብሩን ለማስቀጠል ከወዲሁ ጅማሮን የሚያደርገው አርሰናል ነው። ስለዚህ ሁለቱን ቡድኖች በተመለከተ የሚደረግ ጨዋታ ነው። እንግዲህ የኤፍኤ ኮሚኒቲ ሺልድ ዋንጫን ዩናይትድ ነው
ብዙ ጊዜ በማሸነፍ የሚመራው 21 ጊዜ ያሸንፏል። አርሰናል 17 ጊዜ ያሸንፋል። በአራት ያነሰ ድል ነው ያለው። ማንቸስተር ሲቲ 9 ጊዜ ይሄንን ዋንጫ አሳክቷል። የሲዝኑ የመጀመሪያ ዋንጫ ብለው የሚቆጥሩት ሰዎች አሉ። አንዳንዴ ደግሞ ይሄንን ዋንጫ ከትልልቆች ውስጥ አይመደብም ብለው የአንዳንድ አሰልጣኞች ወይም የተጫዋቾች የትኛውን ዋንጫ አሳክቷል ተብሎ ሲጠቀስ እነዚህን የኤፍኤ ኮሚኒቲ ሺልድ ዋንጫን ያለ መቁጠር ነገር አለ። ግን ዞሮ ለአምሮም ሊሆን ይችላል የውድድር ዓመቱን በድል ነው የጀመርኩት በዋንጫ ነው የጀመርኩት የሚለውን ነገር ከማሰብ ሁኔታም ጋር በተገናኘ የሲዝኑ የመጀመሪያ ዋንጫ ብለው የሚገልጹት አሉ። ቅድም ባነሳሁት ግን ምንም የውድድር ዓመታቸውን በተመለከተ ምንም ነገር የመግለጽ አቅም የለውም ብለን ልንደመደመው እንችላለን። ይሄንን ጨዋታ በተመለከተ የዝውውር ጉዳዮችን ያልጨረሱ ቡድኖች ናቸው። ስለዚህ የሚጨርሷቸው የዝውውር ጉዳዮች ካሉና እነዛ ተጫዋቾች ቡድኑ ውስጥ መጥተው የሚኖራቸው ተጽዕኖ የአሉታ ነው የአዎንታ ነው ምንም የሚታወቅ ነገር ስለሌለ እንዳነሳሁት አመቱን ሊጠቅስልን አይችልም። የዝውውር ጉዳዮችን በተመለከተ አርሰናል ያመጣቸው ተጫዋቾች አሉ። እንደ ብሩኖ ጊማራይሽ አይነት ተጫዋችን ወደ ቡድኑ አምጥቷል። ሌሎችም ይመጣሉ ተብሎ የሚጠበቁ ተጫዋቾች አሉ። ከኤዝሪ ኮንዛ ጋር በተገናኘ የሚነሱ የዝውውር ጉዳዮች እንዳሉ ይታወቃል። በማንቸስተር ሲቲ በኩል ወደ ቡድኑ ሪፖርት ለማድረግ መጥቷል። ግን ቆይታው እስካሁን አልተረጋገጠም። እሱም በጉዳት ምክንያት ግልጋሎት አይሰጥም። ሮድሪ የሱም ጉዳይ አልታወቀም። ሌሎችም ተጫዋቾችን ለማምጣት በሲቲ በኩል ጥረቶች እየተደረጉ እንዳሉ የተመለከትንበት እንቅስቃሴ ይመስላል። በቅድመ ውድድር ዝግጅት የተመለከትነው አርሰናል እንግዲህ ኤምኬ ዶንስን በልምምድ መስሪያው ቦታ ላይ ካሸነፈበት ጨዋታ በኋላ በዶርትሞንድ 3-2 ተሸንፏል። ከኮሞ ጋር 1-1 ተጠናቆ ከዛ በመለያ ምት 4-3 ያሸነፈበትን ጨዋታ ጭምር ተመልክተናል። ብዙ ሊክ አድርጓል። አሁን ያነሷቸው ጨዋታዎች ላይ እንኳን ወደ 6 ግቦች ተቆጥሮበታል በአርሰናል በኩልና መከላከሉ ብዙ መሰራት እንዳለበት የሚያሳይ ነው። በሲቲ በኩል ብዙ የወጡ ተጫዋቾች አሉ፣ የሚወጡ ተጫዋቾችም እንዳሉ ተመልክተናል። አሰልጣኝ ኤንዞ ማሬስካ ከተናገረው ስንጀምር ይህን ቡድን ሳቀው ከነበረው 80% ስኳዱ ተቀይሯል ብሏል። ምንም ጥርጥር የለውም። እነ ቤርናርዶ ሲልቫ ሄደዋል። ናታናኬ የለም። ስቶንስ ከቡድኑ ጋር ተለያይቷል። ጀምስ ሻፎር እንደዚሁ ለቋል። ደግሞ የሮድሪ ቆይታ አጠራጣሪ ነው። ሳቪኖም ወደ ቶተናም ይሄዳል የሚሉ ጉዳዮች አሉ። እነዚህ ሁሉ ነገሮች መጨረሻቸው ባልታወቀበት ሰዓት የሚመጣ ጨዋታ ነው። እንግዲህ ይሄ ካርተን ሬዘር ነው የሚሉት መጋረጃው የሚገለጥበት እንደማለት ነው። በይሄ ጨዋታ የኤፍኤ ኮሚኒቲ ሺልድ ጨዋታ ሁሌም ሲመጣ ሊጉ ሊጀመር 1 ሳምንት ወይም 6 ቀን ሲቀረው የሚመጣ ጨዋታ ስለሆነ ከዛ አንፃር ይነሳል። የሲቲን የዝውውር ሁኔታዎች አንስቻለሁ። በአርሰናል በኩል እንግዲህ የሚጠቀሱት ዝውውሮች የዞሊስ ዝውውር ይጠቀሳል። ይሄ ተጫዋች አርሰናሎች ለወደፊት ተስፋ የሚያደርጉበት ተጫዋች እንደሆነ እና አሁኑኑ መጥቶ ብዙ ነገር የሚጠበቅበት አይነት ተጫዋች አይደለም። እንደሚታወቀው ትሮሳርን እንዲተካ ተብሎ የመጣ ተጫዋች ነው። ስለዚህ ይህንን ጉዳይ በአርሰናል በኩል ማንሳት ይቻላል። የብሩኖ ጊማራይሽ ዝውውር ግን ይሄ ኖተብል ጭማሪ ሊባል ይችላል። ቡድኑ ላይ የሚኖረው ተጽዕኖ እንዲሁ በቀላሉ የሚታይ አይደለም። የዴክላን ራይስ አመቱን ሙሉ በድካም ያሳለፈ ነው። በዓለም ዋንጫ ብሔራዊ ቡድኑን የት ድረስ እንዳደረሰ የተመለከትነው ተጫዋች ነው። ስለዚህ ተጫዋቹ ማረፍ ካለበት እንደ ብሩኖ ጊማሬሽ አይነት ተጫዋች ቦታውን መሸፈን ይችላል። ከዛም ውጪ እንደ ማርቲን ዙቢሜንዲ አይነት ተጫዋችም የመጨረሻዎቹን 6 እና 7 ጨዋታዎችን ጨምረን በዓለም ዋንጫውም አስተዋጽኦ ያን ያክል አልነበረም። አክቲቭ የሆነ ረፍት ላይ ነበር ልንለው እንችላለን። ብዙ ድካም ላይኖረው ይችላል በአርሰናል በኩል። በሲቲ በኩል ትልልቅ የሚባሉ አይነት ነገሮች አይደሉም። የቲጃኒ ራይንደርስን ጉዳይ ቅድም አላነሳሁትም። ይሄም ተጫዋች ወደ ሳውዲ አረቢያ ለማምራት ብዙ ነገሮችን ጨርሷል። ስለዚህ የአሰልጣኝ ፔፕ ጓርዲዮላም ከ10 ዓመታት በኋላ ከቡድኑ ጋር መለያየት መጥቷል። አሁን እንደቀድሞ
ተማሪው ካስተማሪው ወይንም መምህሩ ከደቀ መዝሙሩ የሚባል አይነት አገላለጽ የለም። ፔፕ ስለሌለ ምናልባት የቀድሞ ሁለት የፔፕ ተማሪዎች ሊባሉ ይችላሉ። አርቴታም የፔፕ ተማሪ ነበር፣ ረዳት ነበር። እንደዚሁ ኤንዞ ማሬስካም ወደ ሌስተር ከማምራቱ በፊት እንደዚሁ ከፔፕ ጋር አብሮ የመስራት እድል እንደነበረው እናስታውሳለን። ከ10 የመጨረሻ ጨዋታዎች የእርስ በርስ ግንኙነት 3 ጊዜ ብቻ ነው አርሰናል ያሸነፈውና ሁለቱ ሲገናኙ ብልጫውን የሚወስደው ሲቲ እንደሆነ ተመልክተናል። ከቡድን ዜና ጋር በተገናኘ ያው ቅድም ባነሷቸው መልኩ ዘግይተው ወደ ቡድኑ የመጡ ተጫዋቾች አሉ። እንደ ዴክላን ራይስ፣ ቡካዮ ሳካ አይነት ተጫዋቾች በአርሰናል በኩል ይጠቀሳሉ። ደግሞ የተጎዱት ቲምበር እና ሳሊባ አሁንም በቡድኑ የሉም። አርሰናል የተከላካይ ክፍሉ በደንብ መጠናከር ይኖርበታል። ሁለገብ ተጫዋቾችን እየተመለከቱ እንዳለ ተመልክተናል። ኤዝሪ ኮንዛ በቀኝ መስመር ተከላካይነት ይጫወታል፣ የማል ተከላካይ ሆኖም ይጫወታል። በሊቨርፑልም በባየር ሌቨርኩሰን ይህንን ተጫዋች እየተመለከቱት እንዳለና አንዳንድ ንግግሮችን ለማድረግ በዝግጅት ላይ እንዳሉ በመድፈኞቹ በኩል ተሰምቷል። የኤዝሪ ኮንዛ ጉዳይ የገንዘብ ልዩነት ነው። አርሰናል 45 ይላል፣ አስቶን ቪላ 60 ካልቀረበልኝ እያለ ይገኛል። 2 ዓመት ውል ለቀረው ተጫዋች ይህን ያክል ገንዘብ አርሰናል ያቀልባል ተብሎ አይጠበቅም። ግን ምናልባት የሊጉ ጅማሮ ከመጣ በኋላ የዝውውር መስኮቱ ሊጠናቀቅ አካባቢ ይሄ ፓኒክ ባይ የሚባል ወይም ክለቦች በጭንቀት የሚወስኗቸው ውሳኔዎችና ወደ ቡድኑ የሚቀላቀሏቸው ተጫዋቾች ይኖራሉ። በእንደዛ ሰዓት እንደ ኮንሳ አይነት ተጫዋች ሊሆን ይችላል፣ ወይም ሌላኛው የጃራል ኮንሳ፣ ሁለቱም ኮንሳ የነዚህን ተጫዋቾች የማምጣት ሁኔታዎች ውስጥ ሊገቡ ይችላሉ። በሲቲ በኩል የሳቪኖ ህመም ነው ተብሏል፣ ግን ከዝውውር ጋር ሊሆን ይችላል የሚሉ ጉዳዮች አሉ። ሮድሪ አሁንም በጉዳቱ ምክንያት አይኖርም። የጃክ ግሪሊሽም እንደ ሳቪኒዮ ሁሉ አጠራጣሪ ነው በሚል ነው የተገለጸው። ስለዚህ ይሄ ጨዋታ በእጅጉ ይጠበቃል። ደግሞም እንደ ተመልካችኛም ከዓለም ዋንጫው በኋላ ፋታ ወስደን ነበረ። ብዙ ጨዋታዎችን አልተመለከትንም። የቅድመ ውድድር ጨዋታዎችን በሙሉ ትኩረት ተመልክተናል ተብሎ አይታሰብምና ገባ ወጣ አይነት ነገር ነው። አሁን ግን የፕሪሚየር ሊግ ከመጀመሩ አስቀድሞ በደንብ የምናሟሸበት ጨዋታ ይሄኛው መርሃ ግብር ይሆናል ተብሎ ነው የሚጠበቀው። እንዳነሳሁት ብዙ ስራዎችን ያልጨረሱ ቡድኖች ናቸው የሚያደርጓቸው ጨዋታዎች። እንዳነሳሁት ከድካም ጋር በተገናኘው በሲቲ በኩል የሃላንድ ጉዳይ ከተጠባባቂ ወንበር ይጀምራል። ወደ ቡድኑ መጥቷል፣ ግን ተጠባባቂ ሆኖ ጨዋታውን ይጀምራል ተብሎ ነው የሚጠበቀው። እንደዚህ አይነት ነገሮችን ልናነሳ እንችላለን። በማንቸስተር ሲቲ በኩል ቅድም ያነሳዋቸው ከኢንተር ሚላን ከኮሪያ ምርጥ ጋር እንደዚሁም ከአትሌቲኮ ማድሪድ ጋር ጨዋታዎችን አድርጓል። ከውጤት አንጻር ካየነው ሁለቱን አሸንፈው ከኢንተር ጋር አቻ ተለያይቷል። እንግዲህ የሊጉ ጅማሬ ምን መልክ ይኖረዋል? ባለፈው ባነሳነው መልኩ ምናልባት ከአመታት በኋላ ሲቲ የሊጉ አሸናፊነት ግምት ሳይሰጠው የሚጀምረው የውድድር ዓመት ይመስላል። ይሄ 2026-27 የውድድር ዓመት አሰልጣኙ አዲስ ነው፣ ፔፕ ለቋል፣ አዳዲስ ተጫዋቾች እየመጡ ነው። አንጋፋዎቹ ልምድ ያላቸው የቡድኑ ወሳኝ መሰረት የሆኑ ተጫዋቾች እየለቀቁና የሚለቁም ተጫዋቾች ስላሉ በዚህ አይነት መልኩ ነው የሚጀምረውና እንግዲህ አመቱ ምን መልክ ይኖረዋል በእነዚህ ቡድኖች መካከል የሚለውን ጉዳይ በትልቁ ፍንጭ ይሰጠናል ተብሎ የሚጠበቅ ጨዋታ ባይሆንም ግን በፉክክር ይህንን ጨዋታ እንመለከታለን። የብሩኖ ጊማራይሽም የአርሰናል እንቅስቃሴ ምን መልክ ይኖረዋል? ባለፈው ከኮሞ ጋር ተመልካቾች ተቀይሮ ሲገባ አይተውት ነበረ። አሁን ግን ጠንከር ባለው በዚህኛው ጨዋታ ምናልባት ቋሚ አስተላለፍ ውስጥ ገብቶም ነገር ልንመለከተው እንችላለንና የተጫዋቹን እንቅስቃሴ ደጋፊዎች መገምገም የሚጀምሩበት ጨዋታ ነው ብለን ልናነሳው እንችላለን። ስለዚህ ይሄ ጨዋታ ይጠበቃል፣ የምትዝናኑበት ይሆናል ብለን ነው ተስፋ የምናደርገው። እንድትከታተሉትም እንጋብዛለን። የሌላው ጉዳያችን ከዝውውር ጋር ይመለከታል። እንግዲህ የኤንዞ ማሬስካ ጉዳይ ስናነሳ ነበረ። ኤንዞ ማሬስካ ሮድሪ ይወጣል ብሎ ከመስጋቱ ጋር በተገናኘ በስመ ሞክሼ ሆኖ ኤንዞ ፈርናንዴዝን ወደ ቡድኑ እንዲመጣ ፍላጎት አለው የሚል ነገርና ድርድር ሲያደርጉ ነበር የሚል ሐሳብ ነበር። ከተጫዋቹ ካምፕ ጋር ሲቲዎች በተለይም ባለፉት 48 ሰዓታት ከፍተኛ የተባለው ንግግር ወይም ድርድር ሲያደርጉ ነበረ። ግን ቼልሲ
አርብ ዕለት ወይም ትናንት በእንግሊዝ ሰዓት አቆጣጠር እስከ አመሻሽ 11 ሰዓት ድረስ የመጨረሻ የተባለውን 120 ሚሊዮን ፓውንድ ታቀርባላችሁ ወይንስ አታቀርቡም? የመጨረሻ ምላሻችሁን እዛ ሰዓት ላይ አሳውቁን የሚል መረጃን ሰጥቷቸዋል የሚለውን ጉዳይ ባለፈው ሐሙስ በነበረው ፕሮግራማችንም እኔም ሳቀርበው ነበረ። ግን ቼልሲዎች ምንም አይነት የኦፊሻል የሆነ ጥያቄ ከማንቸስተር ሲቲ ሳይቀርብላቸው የትናንቱ የእንግሊዝ ሰዓት አቆጣጠር 11 ሰዓት አልፏል። ስለዚህ ኤንዞ ፈርናንዴዝ ኤንዞ ማሬስካን አይቀላቀልም ወደሚለው ያዘነበለ መስሏል። አንዳንድ መረጃዎችን ስመለከት ምናልባት ሲቲዎች ሮድሪን በስተመጨረሻ የሚያጡት ከሆነ የጭንቀት ነገር ውስጥ የሚገቡ ከሆነ በየትኛውም ሰዓት ምናልባት 120 ሚሊዮን ፓውንዱን የሚያቀርቡ ከሆነ ኤንዞ ፈርናንዴዝን የማግኘት እድል ሊኖራቸው ይችላል። ሙሉ ለሙሉ ተዘግቷል ማለት አይደለም። ግን አሁን ባለው መረጃ መሰረት ምናልባት ኤንዞ ፈርናንዴዝ በቼልሲ 2026-27 የውድድር ዘመንን ሲያሳልፍ እንመለከተዋለን የሚል ነገር እየተነሳ ነው የሚገኘው። ትናንት በነበረው ፕሬስ ኮንፈረንስ ላይ ይህን ጥያቄ ለማቅረብ ከፍተኛ ጫና ውስጥ እንደሚገቡ አሰልጣኙ ተናግሯል። እርግጥ ይሄ ነው ብሎ በግልጽ አልተናገረም። ግን የኛ ያልሆነ ተጫዋችን በተመለከተ ምንም ነገር ማለት አልፈልግም የሚል ሐሳብን ሰጥቷል። በሮች ሁሉ እንግዲህ እስከ ሴፕቴምበር 1 ወይም መስከረም 1 ድረስ ክፍት ይሆናል። እስከዛ ቼልሲዎችን ተመልሰው ሄደው በራቸውን ያንኳኳሉ። በማንቸስተር ሲቲ በኩል ማየት ያለብን ይመስላል። እንግዲህ ፈርናንዴዝ ወደ ቼልሲ መጥቷል እንደሚታወቀው። ከዛ በኋላ እንደ ሊያም ሮሴኒዮር አይነት ተጫዋችን ጭምር ተችቶ ነበር። ከዚህ አስቀድሞ በነበረው ሁኔታ ወደ ማድሪድ ሲባል ነበረ። አሁን ደግሞ በስተመጨረሻ ከሲቲ ጋር ስሙ አብሮ እየተነሳ ነው የሚገኘው። ቅድም ያነሳሁት የቲጃኒ ሬንደርስም እንደ ሮድሪ ሁሉ ለመልቀቅ ከጫፍ መድረሱን ተከትሎ ይህንን ተጫዋች የማስፈረም ግዴታ ውስጥ ሊገቡ ይችላሉ እየተባለ ይገኛል። ሲቲ እና እንደዚሁም ደግሞ አሰልጣኝ ኤንዞ ማሬስካ የሚኖርባቸውን ክፍተት በኤንዞ ፈርናንዴዝ ለመድፈን ጥረት ያደርጋሉ። ግን እንዴት ይሆንላቸዋል? ይሳካላቸዋል ወይ የሚለውም ጉዳይ ይጠበቃል። ቼልሲዎች ግን ይህን ተጫዋች ቢያንስ ለቀጣዮቹ ጥቂት ቀናት በቡድኑ እንደሚቆይ እየተነገረ ይገኛል። ቼልሲ እንግዲህ ለተጫዋቹ ካምፕ ከግንቦት ወር ጀምሮ ነው 120 ሚሊዮን ፓውንድ ይህንን ተጫዋች ለማስፈረም የሚፈልግ ክለብ ማቅረብ አለበት ብሎ አሳውቋቸው ነበረ የሚል መረጃ ወጥቷል። እንደምናውቀው የተጫዋቹ ወኪል ሆኖ ሃቪየር ፓስቶሬ እየሰራ እንደሆነ ይታወቃል። እስከ 2032 በቼልሲ የሚያቆይ ውል አለው ኤንዞ ፈርናንዴዝ። ረጅም ዓመት ከዚህ በኋላ 6 ዓመት በቡድኑ የሚያቆይ ውል ይኖረዋልና ይህንን ውል የማክበር ግዴታ ውስጥ ሊኖር ይችላል የሚል ነገር አለ። ከቡድኑ ጋር ከአርብ ዕለት ጀምሮ ልምምድ ማድረግ ጀምረዋል። እንግዲህ ቼልሲዎች እንዴት ያደርጋሉ ይጠበቃል። ሲቲ ግን 116 ሚሊዮን ፓውንድ ለኤሊዮት አንደርሰን አውጥቶ አሁን ተጨማሪ ገንዘብን ማምጣት ይችላል ወይ የሚለው ጉዳይ ይጠበቃል። ስለዚህ አሰልጣኝ ሻቢ አሎንሶ ይህንን ተጫዋች ይዞ ወይም ኤንዞ ፈርናንዴዝን ይዞ ቡድኑን ማለም ይጀምራል ወይም ይቀጥላል ማለት ነው። ሞይሰስ ካይሴዶ በቡድኑ እንዲቆይ ተጫዋቹን በተመለከተ ፍላጎት አለው የሚል ነገር አለ። እንግዲህ 2023 ጥር ወር ላይ 106.8 ሚሊዮን ፓውንድ ከፍለው ነበረ ወደ ስታንፎርድ ብሪጅ ቼልሲዎች ያመጡት። አሁን በትንሹ ከ13 ሚሊዮን ፓውንድ በላይ ትርፍን አግኝተው ተጫዋቹን ከሸጡትም እንደዚህ አይነት ነገር ይፈልጋሉ የሚል ነገር እየተነገረ ነው የሚገኘው። ቼልሲዎችና ኤንዞ ፈርናንዴዝ ምን መልክ ይኖራቸዋል በቀጣይ ደግሞ እየተመለከትን ወደ እናንተ የምናደርስ ነው የሚሆነው። ሌላኛው ጉዳያችን ከማንቸስተር ዩናይትድ እና ማይክል ካሪክ ጋር የተገናኘው ነው። ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን በቡድኑ ቋሚ አሰልጣኝ አድርጎ መሾሙ ይታወቃል። ስራዎችንም እየሰራ ነው። አስደናቂ ቆይታን ከቡድኑ ጋር ካደረገ በኋላ የቋሚ ውል ለማይክል ካሪክ በቦርዱ እንደዚሁም ደግሞ በከፍተኛ አመራሮቹ አማካኝነት እንዲያገኝ መደረጉ ይታወቃል። አሁን ቡድኑ
ዩሪት ሰለሞን እንደዚሁም ደግሞ አንድሬ ሳንቶስን ከካርዳርሎ ጋር አድርገው ወደ ቡድኑ አምጥቶለታል። በዚህ የውድድር ዓመት አንዳች የተለየ ነገርን እናሳካለን፣ ይሄ ቡድን ማሳካት ይችላል የሚል ሐሳብን ሰጥቶ ነበረ። ግን ብሎ ተጨማሪ ተጫዋቾች ወደ ቡድኑ መምጣት አለባቸው ብሎ እንደሚያምን አሰልጣኝ ማይክል ካሪክ ተናግሯል። ዩናይትድ እንደሚታወቀው ወደ 1 ቢሊዮን ፓውንድ የሚደርስ ዕዳ እንዳለበት ይታወቃል። ግን ደግሞ ነገሩን ባላንስ ማድረግ አለብን የሚል ሐሳብን ተናግሯል። ዝም ብሎ መግዛት ብቻ ሳይሆን አንዳንድ መውጣት ያለባቸው ተጫዋቾችም ሊኖሩ እንደሚችሉ ተናግሯል። ለመሻሻል ስራዎችን እየሰራን ነው፣ አሁንም በመስራት ላይ እንገኛለን፣ በደንብ መሻሻል አለብን፣ የተለያዩ ስራዎችን በመስራት ላይ ነው ያለነው ብሏል። 85 ሚሊዮን ፓውንድ እስካሁን ዩናይትድ አውጥቷል። በማንቸስተር ሲቲ በኩል የወጡ ተጫዋቾችን ተመልክተናል። እንዴት እንዳወጡ ከፍተኛ ወደ 116 ሚሊዮን ፓውንድ ለአንድ ተጫዋች ብቻ አማካኝ ክፍል ላይ ማውጣቱን ተመልክተናል። ቼልሲ ለሞርጋን ሮጀርስ 117 ሚሊዮን ፓውንድ ከፍሏል ለአስቶን ቪላ። ዩናይትድ ግን እንደ ዩሪት ሰለሞን በ35 እንደዚሁም በ50 ሚሊዮን ደግሞ ሳንቶስን ወደ ቡድኑ አምጥቷል። ቶተናም 185 ነው ለቶናሊ እና ለማቲዩስ ፈርናንዴዝ ዝውውር በአጠቃላይ እያወጣው። ዩናይትድ አሁንም የግራ ፉልባኩን ማጠናከር ይፈልጋል። ሉክሾ በጉዳት የሚጠቃ ተጫዋች ነው። ስለዚህ እዛ ቦታ ላይ ተጫዋች ይፈልጋል። ታይረል ማላሲያ ከቡድኑ ለቋል። አማካኝ ክፍል ላይ የካዚሜሮ መልቀቅን ተከትሎ የመጡ ተጫዋቾች አሉ፣ ግን አሁንም መጠናከር ይፈልጋል። የማኑኤል ኡጋርቴ የረጅም ጊዜ ጉልበት ጉዳትም ምናልባት አጠራጣሪ ይሆናል የሚል ነገር አለ። እስካሁን ምላሽ አላገኘውም የሚል ነገርን አንስቷል። እንደ ተቀናቃኞቹ ለምንድነው ይሄን ያክል ገንዘብ ያላወጣችሁት የሚል ነገር አንስቷል። ምላሽ መስጠት አልችልም ብሏል። አሁንም ብዙ ነገሮችን እየሰራ ነው የሚል ነገር አለ። ክለቡ ከኢኮኖሚ አንፃር ባላንስ ማድረግ ያለባቸው ነገሮች አሉ የሚል ነገርን አንስቷል። ራሽፎርድ በቡድኑ ሊቆይ እንደሚችል ፍንጭ ሰጥቷል። ባርሴሎና በ26 ሚሊዮን ፓውንድ የዚህን ተጫዋች የዝውውር ሂሳብ ይህንን ከፍሎ ቋሚ ማድረግ ይችል ነበር፣ ግን ያንን አላረገም። ካሪክ ሲናገር አሁን የኛ ተጫዋች ነው የሚል ነገርን ተናግሯል። ብሩኖ ፈርናንዴዝ ከኤሲ ሚላን፣ ከዩቬንቱስ፣ ከጋላታሳራይ ጋር ተያይዞ ሲነሳ ነበር። አሁንም ብሩኖ ከዩናይትድ ምርጡን ነገር ያገኛል። ማንቸስተር ዩናይትድም ከብሩኖ ምርጡን ነገር ማግኘት ይችላል። አሁንም ብሩኖን በተመለከተ ፖዚቲቭ ነገር ነው የማስበው የሚል ነገርን ማይክል ካሪክ ተናግሯል። እንግዲህ ዩናይትድ ብዙ ችግሮች ነበሩት። በተለይም ደግሞ አሰልጣኙ ሩበን አሞሪም ከለቀቀ በኋላ እሱ ከመጣ በኋላ ብዙ ችግሮች ነበሩበት። በተለይም ከአሰላለፍ ጋር በተገናኘ ይሄ የ3-4-3 ወይም የ3-5-2 አሰላለፍን በተገናኘ ብዙ ነገሮች ሲባሉ ነበረ። ከዛ በኋላ አሰልጣኙ በጣም ፍሌክሲብል አይደለም፣ ይሄ stubborn ሆኗል እያሉ ብዙ ትችቶች ሲቀርቡበት ነበር። ካሪክ ግን ብዙ ነገሮችን ቀይሮ ተከፍተው የነበሩ ተጫዋቾችን እንደ ኮቢ ሜኑ አይነት ተጫዋቾችን ወደ ቡድኑ አምጥቶ እንዴት የተሻሻለና ምርጥ ዓመትን አሳልፎ አጠቃላይ ከጅምሩ አንፃር በጣም የስኬት ዓመት ነበረ ለዩናይትድ ማለት ነው የሚቻለው። ሶስተኛ ሆኖ በሊጉ ማጠናቀቁን ከተመለከትን ያንን እንግዲህ በሰዎቹ አማካኝነት ዩናይትድ የቋሚ ውል እንደሰጠው ይታወቃል። ካሪክ አሁንም ስራዎችን ለመስራት ጥረቶች ላይ ነን የሚል ሐሳብን ሰጥቷል። የመጨረሻ ጉዳይ የምናደርገው ከሊቨርፑል ጋር በተገናኘ የሊቨርፑል ሰዎች ወይም ደግሞ የፌንዌይ ስፖርት ግሩፕ ኤፍኤስጂ 1/3 የሚሆነውን ድርሻቸውን ሸጠውታል የሚል ነገር አንስተዋል። የብሪቲሽ ኢንዲያን ቢዝነስማን ለሆኑት ለአሚት ባህቲያ ይባላሉ። እንግዲህ ቡድኑ አጠቃላይ የሚገመተው 5.5 ቢሊዮን ፓውንድ ይሆናል ተብሎ ነው የሚገመተው። አሁን ግን 30% ድርሻውን ኤፍኤስጂ ሽጦላቸዋል የሚል ነገር አለ። እንዳነሳሁት ባህቲያ የቡድኑ ምክትል ሊቀመንበር ይሆናሉ ተብሎ ነው የሚጠበቀው። በቦርድ ውስጥ ኃላፊነት ይኖራቸዋል። እንዳነሳሁት ማይኖሪቲ የሆኑ ወይም ደግሞ ትንሽ የሚባለውን ድርሻ ነው የገዙት። አሁን በቦርዱ እንደ ኤለን ሳቨኒር ከዛም ውጪ ደግሞ እንደ ብሪያን ቦም
ከአማዞን ደግሞ የጄፍ ቤዞስ ተወካይ የሆኑት ሰውም እንደዚሁ ብሪያን ቦም ማለት ነው የጄፍ ቤዞስ ተወካይ ናቸው። ይሄ ኮንሶርቲየም ነው አሁን 30% የሊቨርፑል ድርሻን ወይም በሸሪካ የሚሰራ ድርጅት ነው ተብሏል። ቅድም ያነሳዋቸው ብሪቲሽ ኢንዲያን የሆኑት ቢሊዮነር ሰው አሚት ባቲያ ያሉበት እንደዚሁም ደግሞ ጄፍ ቤዞስ በአንድ ወቅት በኮቪድ-19 ጊዜ የዓለም ሀብታሙ ሰው የነበሩት ከዛ በኋላ በኤለን መስክ በእጅጉ የተበለጡት ጄፍ ቤዞስ አሉበት ተብሏል። ጄፍ ቤዞስ ወደ እግር ኳሱ በሌሎች የአሜሪካ ስፖርቶች ላይ ፍላጎት አላቸው፣ ግን ደግሞ ወይም ስራዎችን ይሰራሉ። በእግር ኳሱ ግን ይሄ ለመጀመሪያ ጊዜ ነው የሚል ነገር እየተነሳ ነው የሚገኘው። ይሄኛው ሼር ሆልደር ሆነው ነው የገቡት ተብሏል። እንግዲህ ኤፍኤስጂ ለወደፊት ለጊዜው ምንም አይነት ይሄ ትልቁን ድርሻ የመሸጥ ምንም አይነት ፍላጎት የላቸውም። ግን ምናልባት ለወደፊት ይሄንን ድርሻ የመሸጥ ፍላጎት በሊቨርፑል በኩል የሚኖር ከሆነ ራሳቸውን በደንብ ባቲያ በተለይም ያመቻቹበትን ትልቅ እርምጃ አድርጓል ነው የተባለው። ስለዚህ አሁንም የትራንዛክሽን ዶክመንቱን በተመለከተ አሁንም ስራዎች ይሰራሉ። በገለልተኛ አካል መጣራት አለበት፣ ሊጉም ሊያጸድቀው ይገባል። ግን ለጊዜው ተስማምቷል የሚል ነገር እየተነሳ ነው የሚገኘው። አሁን ትልልቅ ስራዎች የዕለት ተዕለት የቡድኑ ስራዎች የሚከወነው በኤፍኤስጂ ሰዎች ነው። በዛ ኃላፊነት ላይ ባሉት ሰዎች ይወሰናል። ባቲያ ቅድም ባነሳሁት መልኩ ምክትል ሊቀመንበር ሆነው ይቀጥላሉ። በቦርድ ውስጥ ቦታ ይኖራቸዋል ተብሎ ነው የሚጠበቀው። ሊቨርፑል ባለፉት 14 ወራት ወደ 550 ሚሊዮን ፓውንድ ለዝውውር አውጥቷል። ሪካርድ የሆነ ደግሞ በተጠናቀቀው ውድድር ዓመት ሪካርድ የሆነ የ703 ሚሊዮን ፓውንድ ገቢ አግኝቷል። ይሄ ገቢ ምናልባት ከወጪው ጋር ሲነጻጸር ቡድኑን ሌላ ጫና ውስጥ እንዳይገባ ይረዳዋል ተብሎ ነው የሚጠበቀው። ደግሞ እንደዚህ አይነት ሽያጭ የሚገኘው ገንዘብ በእጅጉ ይረዳቸዋል ተብሎ ይጠበቃል። ሊቨርፑል በኢንዲያ አካባቢ ወይም በህንድ እንደዚሁም ደግሞ በኤዥያ አካባቢ ይሄ ገበያቸውን በደንብ ማሳደግ ይችላሉና አሁን የመጡት ሰዎች ለዚህ ከፍተኛ እርዳታ ይኖራቸዋል ተብሎ ነው የሚጠበቀው። ይሄ ኮንሶርቲየም ከቢዝነስ፣ ከቴክኖሎጂ፣ ከኢንቨስትመንት ጋር የተያዙ ስራዎችን ይሰራል ተብሎ ነው የሚጠበቀው። ስለዚህ የተወሰኑ ማጣራቶች ተደርገው በይፋ ይህን ኃላፊነት እነ ባቲያ እነ ጄፍ ቤዞስ ይረከባሉ ተብሎ ነው የሚጠቀሰው። ስለዚህ እነ ጄፍ ቤዞስም በሊቨርፑል ቦርድ ውስጥ ባንመለከታቸውም በተወካያቸው በኩል ግን ይኖሩበታል የሚል መረጃ ተሰምቷል። እንዳነሳሁት ኤፍኤስጂ አሁንም ስራዎችን፣ ትልልቅ ውሳኔዎችን፣ የዕለት ተዕለት ነገሮችን የሚከውነው የቡድን ከዝውውር ጋር የተገናኙ ሌሎችን ጉዳዮች የሚያከናውኑት እነሱ ይሆናሉ። ግን ለጊዜውም ቢሆን ሊቨርፑል በ1.5 ነው፣ ገንዘቡን አልጠቀስኩትም፣ 1.5 ቢሊዮን ፓውንድ ነው ለዚህ 30% ድርሻ ሽያጭ ኤፍኤስጂ ከኮንሶርቲየሙ ወይም ከሸሪካው አገኙ የተባለው። ስለዚህ እንዴት ይሆናል የሚለው ጉዳይ ይጠበቃል። እነ ማይክ ጎርደን የኤፍኤስጂ ፕሬዝዳንት አሁንም በኃላፊነታቸው ይቀጥላሉ ወይም ስራዎችን እየሰሩ ይቀጥላሉ። የቡድኑ ደግሞ ዋና ስራ አስፈጻሚ የሆኑት የኤፍኤስጂ ዋና ስራ አስፈጻሚ የሆኑት ማይክል ኤድዋርድስም በዚሁ ስራ ላይ እንደዚሁ ነገሮችን እየከወኑ እንደሚቀጥሉ ተገልጿል። ስለዚህ የሊቨርፑል ወደ አዲስ ኃላፊዎች ምናልባት ሊሄድ ይችላል። ወደፊት ኤፍኤስጂ የመሸጥ ፍላጎት ካለው እነ ጄፍ ቤዞስ ድርሻ ያው የአማዞን ባለቤት ነው እንደሚታወቀው እና ሌሎች ባለሀብቶች በተቋቋመው ኮንሶርቲየም አማካኝነት ሊቨርፑል ሊጠቀለል ይችላል የሚለው ጉዳይ ብዙዎች እያነሱት ይገኛሉ። እንግዲህ ምን መልክ ይኖረዋል ማየት ያለብን ይመስለኛል። የኤችዲ ስፖርት የዕለተ ቅዳሜ ፕሮግራማችን በዚህ መልኩ ነው የሚጠናቀቀው። በርከት ያሉ ጉዳዮችን አነሳን። በተለይም ደግሞ ከኤፍኤ ኮሚኒቲ ሺልድ ጋር የተገናኘ እንደዚሁም ደግሞ
አንኳር የሆኑ የዝውውር ጉዳዮች አሁናዊ መልካቸው ምን ይመስላል የሚለውንም ጉዳይ ስናነሳ ቆየን። ከጨዋታው መጠናቀቅ በኋላ እኔና ሁሴን በኤችዲ ስፖርት የሬዲዮ ፕሮግራማችን በመጪው ሰኞ የምንገናኝ ነው የሚሆነው። አብራችሁን እንድትቆዩም በማክበር እንጋብዛለን። ኤችዲ ስፖርት ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ለሌሎች እንዲዳረስ አድርጉ፣ ሐሳባችሁንም ልታደርሱልን ትችላላችሁ በማለት ግብዣችን የሁል ጊዜም ነው። በሰላም ቆዩ። ኤችዲ ስፖርት በሁሴን አብዱልቀኒና በዳዊት ንጉሴ ኤችዲ ስፖርት